ሰላ ፍርድ ቤት ሲላል አባቴ ጋይስ ፍት ብለው እነ እንቁርቲ መጥተው ዩቲዩብ ከፈቱ ጋይስ ዩቲዩብ በጣም አይደል እንዲያዘናችሁት በጣም አይደል እንዴ ልባችሁ የተመታው እኛ ስንናገርማ ክፉ ወይ አንቺ እንዲህ ብለሽ ነበር እንዴ አይደለም እኛ እውነት ነው የምንናገረው እኛ እውነት ነው እኛ ማስመሰል አንችልም ዘለው ጋይስ ልክ ቪው ሲንቀሳቀስ ዩቲዩብ ከፈቱ አሁን ደግሞ እኮ አያፍሩም ዩቲዩብ ሲከፈት ቀንተሽ ነው ትላለች ጌታ ወይ ጌታ ወይ አረ ግፍ ነው እንጂ ጌታን ግፍ ነው እኔ ግፍ ነው የምለው ግን ምን እነሱ ይዘዎች አሁን ታጥቀው ወተው ጠዋትና ማታ ሰውየውን እየሰደቡት አይደለ እየተናገሩ አይደለ እሷንም እየሰደቧት አይደለ ምን ታዲያ ቢያንስ እንኳን ይሄን ማስቆም ነበረባችሁ ሰው ወለላ ያገሬ ልጆች አሁን ሀቅን እንነጋገር አታስመስሉ ጋይስ እኔንም ምስጥ ነው የሚበላኝ እናንተንም ምስጥ ነው የሚበላችሁ እኔንም ምስጥ ነው የሚበላኝ እናንተንም ምስጥ እናንተን የተለየ ምስጥ አይበላችሁ እኔን የተለየ ምስጥ አይበላኝም አንድ አይነት ምስጥ ነው የሚበላ እርጠብ ያለው ላላ ያለው ያልቀላው ምስጥ ማለት ነው ውሃ ውስጥ አፈር ውስጥ የሚኖሩትን እኔ እንኳን ምስጥ ማቀው የት እንደሆነ ታውቃላችሁ ሞያሌ የሚባል ሀገር ላይ ኩይሳ የሚባል አለ እዛ ካምፕ ያለን ማለት ነውና ኩይሳ ነው የሚባለው ኩይሳውን የሚያቆሙት ምስጦች ናቸው ጋይስ እና ስለ ምስጥ በደንብ አውቃለሁ ጠንከር ያለው ምስጥ አለ የአፈር ውስጥ ምስጥ አለ የአፈር ውስጥ ምስጥ ማለት እኛ አፈር ውስጥ ስንገባ የሚበላን ምስጥ ያን ኩይሳውን የሚያቆሙ ምስጥ ነው እና ምን ልላችሁ ፈልጌ ነው ያገሬ ልጆች አንድ አይነት ምስጥ ነው የሚበላ አናስመስል ይሄ እንደዚህ እኮ ነው ምናምን እንደዚህ አንበል እውነታውን ስንናገር እውነታውን ስናወራ የምንግባባበት ከሆነ እንግባባ በመዘላለፍ ምናምን አይደለም ስለ ሪያሊቱ እኔ ድምጽ እየሆንኩኝ ወይም እየተናገርኩ ያለሁት ስለ አንድ ሰው ስለ አንድ ግለሰብ ከሆነ መፍትሄው ምን ላይ ደረሰ ምን ላይ አበቃችሁት እንዴት ነው መስመሩን እንዴት አደረጋችሁ ጠረጋችሁት ወይ አስተካከላችሁት ወይ የምሬ ነው የምላችሁ እንደዚህ የሚባሉ ነገሮች አሉ ተረድታችሁኛል የሚባሉ ነገሮች አሉ አሁን እነ እንቁርቲ በጣም ጮው ምናምን በቃ ፍትህ ምናምን አሉ ከዛ ወዲያውኑ ዩቲዩብ ከፍተው ኋላ ዩቲዩባቸውን ማስተዋወቅ ጀመሩ ከዛም የሰዎችን ህመም ቀን በቀን እየመጡ ያስታውሳሉ አያችሁ ይሄንን ነው እኔ የማልወደው ይሄንን እኔ አልወደውም ጋይስ እንደዚህ አይነቱን ነገር እኔ አልወደውም ስትጮውልኝ መፍትሄ ላለው ነገር ነው የምትጮውልኝ በተቀረ ግን ለኔ ህይወት ማድመቂያ ለኔ ህይወት ምሰራበትን ነገር አይደለም እኔ በየቀኑ ኢሹ ይዤ ልመጣ እችላለሁ ዩቲዩበርስ ከሆንኩ ድረስ ማለት ነው ሪያሊቲ እሱ ነው የማይገባችሁ ነገር እሱ ነው ግን አንድ ሰው ሰውን በጣም በሚያስጠላ ሁኔታ ሲዘልፍና ሲናገር አልደግፈው በነገራችን ላይ መተቸት እኮ ይቻላል እነዚህ ሰው እቺ ሴት ሌሎቹም ሲተቹትና ሲሳደቡ የነበሩት የሆነ መስመር ሊይዙ ነው አይደለ ወይ የሆነ ነገር ሊያደርጉ ሰውየው ጭራሽ በሮ ጀርመን ሄዶ ለልጅቷ ቀለበት አሰረላት እንግዲህ ሁሉ የነሱ ስራ ነው የ200,000 እንደሰማነው ከሆነ የ200,000 ዳይመንድ ነው ገዝቶ ቀለበት ያሰረላት ጋይስ ቀለበት ይሁን ጊፍት ይሁን ስጦታ ይሁን ብቻ ምን እንደሆነ አላውቅም ገንዘቡን ረጨው በተነው ዘራው ስትሉ ቆይሻረጨውን ብሎ ዳይመንድ ይዞ ሄዶ $200,000 ዳይመንድ ገዝቶ አሰረላት ይሁሉ በእነሱ ነው እነሱ ያን ያወሩ ያችን እናት ግን ልቧን እያሳመሙ ያሉት ሚዲያ ላይ የሚያወሩት ሰዎች ናቸው እኔ አይደለም እኔ 14 አመቴ ነው ሚዲያ ላይ ጥንቅቅ አድርጌ እንኳን ሚዲያ ለእናንተ ሊመስላችሁ ይችላል ጥንቅቅ አድርጌ ነው የማውቀው ለዮናስ ለጂጂ ለኔ ሚዲያ በደንብ ነው የምንተዋወቅበት በደንብ ማለት ነው ስለዚህ ቀን በቀን ስለሆነ ስለተጎዳ ቤተሰብ ስታወራ ያን ሰው እየረዳው እንዳልሆነ ታውቁታላችሁ ህመም የተጎዳበት የተሰበረበትን ቤት ያንን ሰው ያደማችሁት እንደሆነ ይገባችኋል ስለዚህ እናንተ የራሳችሁን ነገር ነው ስታከናውኑበት የነበረው እናንተ አለያያችኋቸው ባይዘዌ እኔ ከዚህ በፊት ነግሬያቸዋለሁ ይሄን ሰውዬ እንደዚህ አይነት ነገር ውስጥ ያስገባችሁ እቹ እንቁርቲ ናት ይሄን ሰውዬ ዋይ ብላችሁ ከጠየቃችሁኝ እነግራችኋለሁ ይሄ ሰውዬ ሚዲያ ላይ መጥቶ ልክ ናችሁ ገንዘቡን መበተኑ መርጨቱን ደግፉ አይደለም ወይም ደግሞ ስለሰጠኝ አይደለም አልደግፈውም በነገራችን ላይ ያገሬ ልጆች እንድትይዙልኝ የምፈልገው ነገር ግን ልክ ሚዲያ ላይ ቲክታክ ላይ ጌም በምንጫወቱበት ሰዓት ያገሬ ልጆች 4 ሰው ገስት ላይ ካለ ለአራታችንም ምናልባት ለአራታችንም ጌም ላይ ላለ ነው ለአራታችንም አንድ አይነት ጊፍት ነበር የሚሰጠን አንድ አይነት ምናልባት ለኔ $500 ከሰጠኝ ለዛችም $500 እዛ ጋር ላለሉ $500 ነበር የሚሰጠን ካስታወሳችሁ ማለት ነው ተረታችሁኛል
አይለይም ነበር። ከዛ ምን አደረጉት? ፖፖና ሰርጀሪ ያው ስራቸው ስለሆነ እነሱ አጠመዱት ሰውየው። እኔ እነግራችኋለሁ ሪያሊቲውን ግልጽ ምንም ነገር ይሄ እንትንነት አይደለም። ግልጽ የሆነ ነገር እናውራ ከተባለ ማለት ነው። እዛ ጋር እንቁርቲ ትዘልፈዋለች። ከዛም በኋላ ማን ይሄን ሰው ያጠመደው? ይኸውላችሁ ዞይ እንትን ላይ ሲመጣ ቲክታክ ላይ ሲመጣ እንዳልኳችሁ ከሰዎች ጋር ያለውን ነገር አይሮን ነው። ግን 4 ሰው ጌም ሲጫወት ለአራታችንም መጥቶ አንድ አይነት ኮይን ሰጥቶ ነው የሚወጣው። ለአንዱ አንዷን ለይቶ አይሰጥም። ለአራቱም ሰጥቶ ነው የሚወጣው። በቃ ማለት ቲክታክ ላይ ጊፍተር እሱ ነበር። ለሁሉ ያልሰጠው ሰው የለም፣ ያላደረገለት ሰው የለም። ለሁሉም ነው ያደረገው። ይሄ ከኔ በጾታ ግንኙነት አይደለም። በዛ ማለት ግን እቺ እንቁርቲ ትሰድበው ነው ትዘርፈው ነበረ። ከዛ ምን ሆነ? ከማን ጋር ተጣመረ? ሰርጀሪና ፖፖ አጠመዱት። ገብቷቸዋል? አጠመዱት። እነሱ ስራ ስለሆነ ማለት ነው። አጠመዱት፣ ሰውየውን አጠመዱትና ሰርጀሪ ዛጋ ባለ ትዳር ሴት ናት። እዚህ ጋር ደግሞ እቺ ያለች ዱባይ ላይ የምትቀባበል ወደዛ እንደሄደ ወንድ ልጅ ደካማ ጎኑን ሴት ታውቋለች። ወደዛ እንደሄደ ሆነ ከፖፖ ጋር እንደዚህ አይነት ግንኙነት ኖሮ በዛ መሀል አሁንም እቺን ቁርቲ ስትሰድበው ስትቀጠቅጠው እኔም ተደርቤያለሁ። በእርግጥ ተችቻለሁ ከዚች ጋር ምክንያቱም ለሱ የምትገባ ሴት ስላልሆነች። ሁለተኛ ነገር ደግሞ ከፍ ዝቅ አድርጋ እስከሰደበችኝና እስከዘለፈችኝ ድረስ አልተኛላትም። እኔም ብሆን ሚዲያ ላይ መታይ ለዘለፈችኝና ለተናገረችኝ ሴት በታሪክ እጄን አጣምሬ አልተኛላትም። ስለዚህም ከእሷ ጋር ተለያይቶ ከዚች ጋር አብሮ ሆነ ማለት ነው። ተረድታችሁኛል? ቤተሰብ ጋይስ የለውም እንዴ? ቤተሰብ የለውም እንዴ? የለውም እንዴ ጋይስ? ሄይ ቤተሰብ የለውም? ጂሰስ ማለት ጋይስ የለውም አለሽ። ምንድነው ጠፋብኝ? ኮሜንታችሁ የለውም አለሽ። ኦኬ። እና በጣም በሚገርማችሁ ሁኔታ ማለት ነው። አዎ በቃ ሰውየው ከዛም ተጠመደ፣ እዛ ቤት ተያዘ፣ እዛ ቤት መበተን ጀመረ ማለት ነው። ካስታወሳችሁ አሁንም እዛ ቤት ሲቀጠቀጥ ይሄ ሰውዬ ማረፊያ ያጣች እንትን ሄደና ሜላት ላይ ወደቀ። ሜላት ላይ ወድቆ ልክ እንደ ዲቦራ ቀጥቅጬ አስፈታለሁ ስትል ከዚች ጋር ደግሞ የዚች ደግሞ ለየት ያለ ነው መሰለኝ ጠቅልሎ ጭራሽ የ200,000 ብር ዳይመንድ አደረገላት። የ200,000 ብር ዳይመንድ ጋይስ፣ የ200,000 ብር ዳይመንድ ምን የመሰለ 5 ስታር ሆቴል ላይ አርብ ማታ ጀርመን ሀገር ላይ ጋይስ አሰረ። እንግዲህ ብሩን ቲክታክ ላይ በኮይን ጨረሰው ስትሉ በዳይመንድ አድርጎታል ሰውየው። ምን ትላላችሁ? ተጀምሯል ጋይስ። ጸጥረጭ አይፈጣል ጸጥረጭ ጋይስ፣ ጸጥረጭ ተፍሽ የለም። እኔማ ሆነ ቀን አቶ ሚኪ ከዱባይ ገብቶ ጋይስ ተያዙ አላለኝም ላይቭ ላይ ጋይስ። እነማን አልኩት? እነማን ነው የተያዙት? አንተ አልኩት። ወይኔ እኔ ፍቅር ማለት አንቺ ሳትደውይ ምን ሳትደርስ ነግቢ አይተሽኛል አይደል? ምን ብዬ ልንገራችሁ? ምን ይዛ እንደመጣች የኔ እናት። እኔ ምን አድርጌላት ነው ግን ጋይስ? እናቴ ትምት የሃኒ ጣን ነው ባይዘው ጋይስ። ገና ያው ክርስማስ ሳይደርስ ነው ይመጣል ጋይስ። ሃኒ ጣን ነው አውቃችኋታ? ሃኒ ጣን ነው በኢየሱስ ስም እንዴት ነው ደስ የሚለሽ? ተው ሃኒ ጣን ጋይስ አወቃችሁ? ሃኒ ጣን ኤስ ምንድን ነው ቤተሰብ? ወይ
ኬኳ እሺ ምንድነው? ሀላዋ ይመስላል። በኢየሱስ ስም ልቅማ አይስ በኢየሱስ ሽታው ሌላ ታሪክ። ይሄን ጋር የምታጠንበታለሁ። ምትገርም ልጅ ናት። ይታል እና ሄክም እኔ በቃ ምን እንደምላችሁ አላውቅም። በኢየሱስ ስም ሽታው ይሄ ደግሞ አኒጣ እንዳውዱላት ጋይስ ኬኳ